በኦሮሚያ ክልል ምስራቅ ወለጋ ዞን መንግስት ታጥቀው ለሚንቀሳቀሱ ኃይሎች ያቀረበውን የሰላም ጥሪ ተከትሎ በቁጥር በርካታ የሸኔ ታጣቂዎች ትጥቃቸውን በመተው የሰላም ጥሪውን ተቀብለው እየገቡ ይገኛሉ። በክልሉ ምስራቅ ወለጋ ዞን ከ200 በላይ የሚሆኑ የሸኔ ታጣቂዎች የመንግስትን ሰላም ጥሪ ተቀብለው ወደ ሰላም መንገድ ተመልሰዋል። የሰላም ጥሪውን ተቀብለው የገቡት ታጣቂዎች ቡድን መሪና በጫካ ስሙ ይጠራ የነበረው ጃልሞሳ መንግስትና ህዝብ ለሰጠው የሰላም እድል አመስግኗል። ነጋዮ ጅራቴ ዋን እንዲዩ ጅራ ነጋዳ ከን ዋን ጅሩ እንደ በርባችሶቹ ሰላም ካለ ሁሉም ነገር አለ። ሰላም ለሁሉም ነገር አስፈላጊ ነው። ልማትም የሚሰራው ሰላም ሲኖር ብቻ ነው። ዛሬ ግን ከዚህ ቦታ እንዳለን ከሌሎች የጸጥታ ኃይሎች ጋር በመሆን የህብረተሰባችንን ሰላም ለማረጋገጥ በአግባቡ እንሰራለን። የታጣቂ ቡድኑ ምክትል መሪ ጃል መረራ በመባል የሚታወቀው ደግሞ ካሁን በፊት ህዝባችንን ሰላምና ረፍት አሳጥተነው ቆይተናል። አሁን ላይ ለህዝባችን ሰላምና ክብር ሲባል የትኛውንም ጥያቄ በሰላማዊ መንገድ ለማቅረብ ተስማምቶም እንደመጣ ይናገራል። ካለሰ ሁንዲ ኩኑ ከሩማ ከራ እኛም ሆነ የመንግስት አካል ምን ማድረግ እንዳለብን ከተግባባን በኋላ የህዝባችን ጠላቶች በርካታ ስለሆኑ በተባበረ ክንዳችን የጠላትን ኃይል ለመመከት ተዘጋጅተናል። የሰላም ጥሪን ተቀብለው ወደ ሰላም የመጡት ታጣቂዎቹ በምዕራብ ኦሮሚያ አካባቢ በጃልሞሳ ቡድን ስር ሲንቀሳቀሱ የነበሩ ሲሆን የሰላም ጥሪውን ተቀብለው ከነሙሉ ትጥቃቸው መምጣታቸውንና ይህም ለአካባቢው ህዝብ ሰላምና ልማት አዎንታዊ ፋይዳ እንዳለው ያነሱት ደግሞ የምስራቅ ወለጋ ዞን አስተዳዳሪ ዋቅጋሪ ነገራ ናቸው። ነገኝ ኡመተ ኬኛፍ ሙርቴሳዳ ኡመተ ጎዲና ወለጋ ሰላም ለወለጋ ህዝብ ብቻ ሳይሆን ለመላው የሀገራችን ህዝቦች ጠቃሚ ነው ብላችሁ በሰላም በመመለሳችሁ በዞናችን ህዝብ ስም እያመሰገንኩኝ በሰላማዊ መንገድ ከሁሉም የጸጥታ ኃይሎች ጎን ለመቆም ዝግጁ መሆናችሁና እርስ በርስ ከመገዳደል እንድንወጣ በመወሰናችሁ የተሰማኝ ደስታ ወደር የለውም። ሀገራዊ ሰላምን በመጠበቅ በአንድነትና በጋራ በመቆም ልማትና እድገትን ማፋጠን እንደሚገባ የነገሩን ደግሞ የምዕራብ እዝ ምክትል አዛዥ ብርጋዴር ጀነራል ወርቅነህ ጉደታ ናቸው። የሰላም ጥሪውን ተቀብለው የመጡት የሸኔ ታጣቂዎች ሀገራዊ ሰላምን የማጽናት ኃላፊነት እንደሚጠበቅባቸውም ብርጋዴር ጀነራሉ አሳስበዋል። ያንድ ሀገር ሰው ሆነን ሀገራችን መጠበቅ ሲገባን የሆነ አጀንዳ ተቀብለን እርስ በራሳችን ነው የምንባለው። አንድ ሆነን ከታገልንስ አገራችን እናሳድጋለን፣ እናለማለን፣ የህዝባችን ሰላም እንጠብቃለን። ስለዚህ ዛሬ እዚህ የመጣችሁ ጓዶች በሀገራችን ጠፍቶ ያለውን ሰላም የመመለስ ኃላፊነት አለባችሁ ማለት ነው። በጋራ ሆነን ልክ በፊት እንደምንባባለው አይደለም። ዛሬ በአካል ሆነን ነው የምንናገረው። በሀገራችን ሰላም አንድ ነን፣ አንለያይም። በሀገራችን ሰላም ላይ አንድ አይነት አስተሳሰብ አለን። ስለዚህ ይሄ የጠፋውን ሰላም ይሄ ያጣነውን ሰላም ወደ ቦታው የመመለስ ትልቅ ኃላፊነት አለብን ማለት ነው። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ሀብታሙ ለማ በበኩላቸው የሰላም ጥሪውን ተቀብለው የመጡ ኃይሎች ለህዝብና ለመንግስት የሚጠቅም ውሳኔ መወሰናቸውን አስረድተዋል። ዳብሌን ጃርሚያን ኦሮሞ የህዝቡን ችግር መፍታት የምንችለው በአንድነት ስንቆም ነው። ችግር እንኳን ቢኖር በሰላማዊ መንገድ ተወያይተንና ተመካክረን ችግሮቻችንን መፍታት እንችላለን። እናንተም ይህንን ተገንዝባችሁ በመምጣታችሁ ላመሰግናችሁ እወዳለሁ።